እግዚአብሔር እንደማይዘገይ አስታውስ። ቸል አላለህም፣ ስምህንም አልረሳውም። መጽሐፍ ቅዱስ በእምነት እንመላለሳለን እንጂ በማየት አይደለም ይላል። ምናልባት ከባዱ ክፍል ይህ ሊሆን ይችላል አይደል? ምክንያቱም እርሱ ከምን እየጠበቀ እንደሆነ ማየት አትችልም። ከጀርባ ምን እያዘጋጀልን እንደሆነ ማየት አትችልም። አንተን ለማዳን የትኞቹን በሮች እየዘጋ እንደሆነ አታይም። እርሱ ግን ሁሉን ያያል። እያንዳንዱን እምባህን ጭምር፣ እያንዳንዱን የልብህን ጸሎት። ነገሮች ይለወጡ ይሆን እያልክ የተኛህባቸውን እያንዳንዱን ምሽቶች ያውቃቸዋል። እውነቱ ይህ ነው። ካልተሳካ እንዲቆይ አልተፈለገም። ከሄደም ካንተ ጋር አይሄድም ነበር። ካመመ ደግሞ እግዚአብሔር ለበጎ ይጠቀምበታል። በሕይወት የሚባክን ምንም ነገር የለም። መዘግየት ማለት ክልከል አይደለም። መገፋት ማለት መጣል አይደለም። ዝምታም ማለት አለመኖር አይደለም። ጸሎትህን ቀጥል፣ መታመንህን ቀጥል። ጨለማ ቢሆን እንኳን ጉዞህን ቀጥል። ምክንያቱም በምድረ በዳ መንገድን ያዘጋጀ ያው አምላክ አሁንም ላንተ መንገድን እያዘጋጀ ነው። ይህ መልእክት ከባረከ አሜን ብለህ ጻፍ፣ ለሌላ ሰውም አጋራ። እግዚአብሔር ይባርክ። ተጨማሪ አነቃቂ መልእክቶችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። ተባረኩ።